ለምን ሳባችሁ ፎሎ ከዛ እህቴም በቃ አንቺ ሂጂ እኔ አልገባም አልኳት። ከዛ አንቺ ሂጂ እኔ አልገባም በቃ ብያት አልቅሳ ከዛ በቃ እሺ እኔ እንደዚህ አይነት ጓደኛ ይዣለሁ ከእሱ በዚህ በኩል ሂጂ ብሎኛል እና እኔ በዛው ሄድም ስላት ከእሱ በዚህ በኩል አኪያ ምን ታድርግ እንደገባሽ ከዛ እህቴ ገባች። እኔ ለሱ ታዲያ እህቴ ስትገባ አስተዋውቂ ነበረ። እኔ ምንም ዘመድ የለኝም፣ እኔ እሷ ብቻ ነች። በአጭር ጊዜ የተዋወቅ ነው፣ ግን በቃ ምንም አላረጋትም። ግዴለሽም ነው ተገጽጾ ተንበርክኮ ለምኗት እህቴን ሸኘናት። እኔ እሷን ከጎዷት በቃ ያልጠራልኝ ታቦት የለም እና በቃ ከዛ ያው እረፍት ስወጣ ጃዛ ቤት ለቅቄ እሱ ቤት ገባው ማለት ነው። ኦኬ ኑሮ ተጀመረ ማለት ነው። ከዛ
እህቱ አለችው እዚህ እህቱን አስተዋወቀኝ። ኢትዮጵያ ደውሎ አክስቱ አለች አክስቱን አስተዋወቀኝ። ቤተሰብ በቃ ተዋወቅኩኝ እኔ። ባቡ ታሪክ ምልሽ እሱ የመጀመሪያም ነው። ምንም ነገር ማቁ ታሪክም አልነበረም። በቃ ለእኔ ያ እኔ እንጃ ድንግል ነበርሽ ማለት ነው። አዎ ብርቄ ነው ሁሉም ነገር በቃ ወደ ለእኔ ብርቄ ነው ሁሉ ነገር ለእኔ አዲስ ነው በቃ እና የሚያደርግልኝ ነገር ሁሉ በቃ እኔ እንጃ ከራሴ በላይ ነበረ ማምነው ምንም ነገር። ከዛ ሂማን ይሸጣል። እኔ ከሱ በልጬ ተገኘው ሂማን። እሱ ትንሽ አረብኛም እንግሊዘኛም አይችልም። እኔ ተቀላጥፌ ለሞሮኮች ያው መዳብ ቤትም ስለምሰራ ለሞሮኮች ምናምን ሂማን እሸጣለሁ። እጥፍ አድርጌ ይሸጥ ነበረ። ወደ ኢትዮጵያ ስንልክ ደግሞ ኤርፖርት ላይ ነበረ በፊት ስንልክ የነበረው እና እሱ 2 ይዞ እኔ 6 ይዤ ለምነሽ ነበረ መስልኪው። እኔ 6ቱን አስረክባለሁ። እንዴት ሴት እኮ ቶሎ እሺ ትባላለች። ምንም ነገር ታውቂያለሽ። ያዝኑልኝና ይቀበሉልኛል። በቃ ይቀበሉኛል። እንትን ስለዚህ ባልና ሚስት ሁለታችሁ እንደ ባልና ሚስት አብራችሁ አንድ ቤት እየኖራችሁ አንቺም የሰው ቤት ስራታዎች በቃ የእሱን ቢዝነስ አብራችሁ መስራት ጀመራችሁ። ሂውማን ሂሮ ማለት ነው። እሱ ይሰራ በቃ ከዛ በኋላ እንደውም በመሀል እርግዝና ተፈጠረ። ኦኬ እርግዝና ተፈጠረና በቃ በጣም ብዙ ችግር ተፈጠረ። እርግዝና ከተፈጠረ በኋላ ማለት ነው። አሁን ነው በቃ የሚጀምረው ማለት ነው። እና እርግዝና ሲፈጠር በጣም ደስ አለው። መጀመሪያ እኔ አላወቅኩም ነበረ ፔሪድ ምን ይቀረው ምናምን ብዬ እንድስል እዛ ቼክ ስናደርግ እርጉዝ ነኝ እና በጣም ዘለለ አልኩሽ። በጣም ደስ አለው። እኔ ደስ አላለኝም። በቃ መሆን የለበትም ታውቂያለሽ። አረብ ሀገር ሄዳ መጣ እንደዚህ እንዴት ይዛ ትመጣለች ምናምን ይባላል። ቤተሰብ ምን ይለኛል የሚለው ነገር ነው ያሳሰበኝ። እና ትዳርን ደግሞ በእንደዚህ አይነት ነገር አልነበረም እኔ የምፈልገው። በደንብ በስርዓቱ በውቡ ነበረ እኔ የምፈልገው የነበረው። እና ያው እሱ ሲያወራሽ ያንን ህይወት ምኖርን ነበረ የሚመስለኝ። በደንብ በስርዓት የሚያኖረኝ ነበረ የሚመስለኝ። ከዛ እንደዛ ተጀመረ። የ6 ወር ነፍሰ ጡር ሆኜ በኦማን ገባው። 6 ወር ከሱ ጋር ቆይቼ ማለት ነው። ኦኬ በኦማን እንዴት? በመኪና? አዎ በመኪና። ኦኬ ማን ወሰደሽ? አሉ እንደዛ ገናኝሽ? አዎ እሱ አገናኘኝ። በፊትም እንደዛ ነበር የሚገባው። በስነ ስርዓት በመኪና በፊት እንደዛ ነበር የሚሰራው እሱ። አሩን መስራቱን አላውቅም፣ ግን አገናኘኝ ብቻ። እነሱ ማለት ከእቃ ጋር ተጭነሽ ነው ምናምን ወይንስ በስነ ስርዓት መኪና ውስጥ ቁጭ ብለሽ ነው? እንዴት ነው? በስነ ስርዓት መኪና ውስጥ ቁጭት ያለሽ፣ ግን ከትንሽ የሆነ ቦታ ላይ የሆነ እንትን ውስጥ ይደብቁሻል። ያለበት ቦታ ላይ ይደብቁሻል። አዎ የሆነ ትንሽ የጠባመች መኪናዋ ራሱ እዛ ላይ የሆነ ጨርቅ ነገር ይደራርቡብሻል ምናምን። የ6 ወር ጉዞ ነሽ። አልከበደሽም? በነገራችን ላይ ወዲህ በጣም ትንሽ ናት። በቃ በጣም ትንሽ ናት። አትታይም። እኔም ቀጫጫ ነኝ። ምንም አያስታውቅም። ግን ያው ይከብድ ነበረ፣ በጣም ይከብድ ነበረ። ከዛ ሁሉ ማን ተቀበለሽ? የሚቀበልሽ ሰው አዘጋጅቶልሽ ነበር? አይ 4 ነበር። ይሄ እንትን 4 ሆነን ነበረ ሄር ነው። እዛ ስንደርስ ያደረሰን ሰውዬ ፖሊስ ጣቢያ ጣለን። ፖሊስ ጣቢያ ስጥለን ከዚህ ከየመን የመጣ ነው ብለን ነው እንትን ያልነው። ከዛ እነሱም አንቀበልም ብሎ አንድ ሌሊቱን ሙሉ ሲሚንቶ ላይ ነው ያደርነው። ውለን አድረን እንደዛ በስንት መከራ ለምንናቸው አስገቡን እዛ እስር ቤት ውስጥ ማለት ነው። ኦማን እስር ቤት እንዲያስገባችሁ እና ከኦማን ወደ ኢትዮጵያ እንዲልኳችሁ ነው። ፓስፖርት ይዛችሁ ነው? ኢትዮጵያዊነታችሁን በምን ያውቃሉ? ምንም አላለም። ስለዛ ጠየቁንም። ትኬት እንዴት ቆረጡላችሁ? ኦማን ውስጥ የኢትዮጵያ ኤምባሲ ያለ ሊሴ ፓሲ ወረቀት አውጥተው ይመጣሉ። ከየት እንደሚመጡ አላውቅም። ኤምባሲዎች ይመጣሉ። ይመጡና ይጠይቁናል። በነገራችን ያው ኢትዮጵያዊነታችን ያስታውቃል በደም ይመስለኛል። ያዩናል፣ ይጠይቁናል። በእንደዛ ነው 2 ወር እዛውንም 8 ወር ነፍሰ ጡር ሆኜ የገባው ማለት ነው ወደ ኢትዮጵያ። 2 ወር እስር ቤት ኦማን እስር ቤት ውስጥ ቆይተሽ
በ8 ወር ተገባል። ኦማን እስር ቤት አይጠይቁም? ልጁ ኬት ነው ምንድን ነው ምናምን አይሉ? ይጠይቃሉ፣ በደንብ ይጠይቃሉ። ባል እንደዚህ ነበረኝ እንደዚህ ጥሎኝ ሄደ፣ እሱም ተይዞ ገባ ምናምን ትያለሽ እንጂ እንደዚህ ግን በጣም ይንከባከቡሻል። ነፍሰ ጡር እስከሆንሽ ድረስ ያው ሞታል አንቺ ሌላ ነፍሰ ጡር ያሉ ሴቶችን አይማቱም አያመናጭቁም ምናምን ኦማን እስር ቤት? አረ ይሄን አልመጥኛ ላይ ምንም እንደዚህ አይነት ችግር አልደረሰብንም። ኢቭን ምግብ አንበላም ስንል ምን ሆናችሁ ነው ብሉ ምናምን ብሎ ነው የሚንከባከቡ። ግን ያው ሰው ይጠቀጥቃሉ እንደ ጉድ። የተኛችሁ አልተመቻችሁ ምናምን የሚባል ነገር የለም። ሽንት ቤትም እዛው ነው። ምንድነው የምትተኝበትም እዛው ነው። ምንድነው አልጋ ነው ፍራሽ ነው መተኛችሁ? አልጋ ነው ፍራሽ? አረ ምን ፍራሽና አልጋ ቢት የሆነ ጥቁር ነገር አለ። እሱን ደራርበሽ ነው የምትተኝበት። የሆነ አንድ ፎጣ ነገር አለ። ደራርበሽ ትተኛለሽ። ጌታም እና የሚታሰሩ ሰዎችስ እናንተ ጊዜያዊ 2 ወር ስለሆነ ነው ለአመታት የሚፈረድባቸው ሰዎች ወንጀል የሰሩ ሰው የገደሉ ወይ የሆነ ነገር ያደረጉ ምናምን እንደዛው ነው የሚተኙት? አልጋ ምናምን የላቸው ፍራሽ? የኛን ነው የኛ ኢትዮጵያኖች የጊዜያዊ ነው። እንግዲህ ሌላ ቦታ ገብቻ አላየሁም፣ ግን እዛ በቃ ጥቁር ነገር ነው። ልክ እንደ ስስ ነገር ናት። አንድ መሬት የምታነጥፊ አንድ የምትለብሺው እሱ ይሰጥሻል። ከዛ እሱ ላይ ነው 2 ወር ሴራሚኩ ላይ ነው ፎጣ ነገር የምታነጥፉት? አዎ ሴራሚክ። ብዙ ኢትዮጵያኖች ነበሩ እዛ? 2 ወር አልደበራችሁም? ብዙ ኢትዮጵያኖች ነበሩ? ታወራላችሁ ምናምን? አዎ በጣም ነፍ ከኔ ጋር ወደ 3 ነፍሰ ጡር ነበሩ እና እርስ በራሳቸው ያው እኛ ነፍሰ ጡር ስለሆነ እነሱ ትንሽ ሲሚንቶ ላይም ቢሆን ችግር የለውም እናንተ ግን ትጎዳላችሁ እያሉ እኛ በጣም ይንከባከቡን ነበረ። ችግር ላይ ሲሆን እኮ በጣም ነው የሚረዳዳው ኢትዮጵያዊ። በጣም ጥጋብ ላይ ሲሆን ነው እንጂ የሚጣላው ችግር ላይ ሲሆን ይተዛዘናል። አስበሽዋል? እናንተ እርጉዝ ስለሆናችሁ ለነሱ እኛ ሴራሚክ ላይ እንተኛለን ብለው የእነሱን ቦታ ሼር ሲያደርጓችሁ በጣም በተለይ በጣም ነበር የምንከባ። በቃ ማናችንም አሳልፈን አንሰጣጥም። አንዷ በቃ እብድም ነበረች፣ በጣም ስንከባከባት ነበረ። ብቻ በጣም እዛ ውስጥ ያለው ታሪክ እኔ እንጃ እንዴት ብዬ ልንገር። በጣም ከግቢ ውጭ ፀሐይ ልትሞቁ ምናምን ትወጣላችሁ በቀን እንዴ? የለም ብርሃን አናይም። 2 ወር ብርሃን አናይም። በረፍት አለ ግቢ እንወጣለን ምናምን የሚባል ኢማራት ነው መሰለኝ። ደግሞ እህቴ ተቀበለችኝ። ከዛ በኋላ አቡዬ እየዘለልኩ ነው ማውራሽ፣ ግን ያው ወሬም በደንብ አሰማምሬ ማውራት ስለማልችልበት ነው። እና እዚህም እንደነገርኩሽ እርግዝና ከተፈጠረ በኋላ ባሌ ልበልሽ የልጅ አባት በጣም ሱሰኛ ነው። በጣም ሲበዛ ማለት ነው ሲበዛ። እኔ አስቢው ያልጠራልኝ ታቦት የለም። እንደዚህ አላረግሽም፣ እንደዚህ ነው ማረግሽ፣ እንደዚህ እናረጋለን። በሰዓቱ እኔ ይዤ የገባሁት ብር መሬት ይገዛ ነበረ እና እንስራበት ብሎ ብሬን አጥፍቶ እንሰራበታለን ምናምን ብሎኝ ልክ ኢትዮጵያ ስገባ በማግስቱ መጣ። በ3 ቀን ውስጥ መጣ። ኦኬ እኮ አንቺ ነው አልነገርሽኝ? የአንቺ ቤተሰቦች ጋር ወይስ የሱ ቤተሰቦች ጋር? የሱ ቤተሰቦች ጋር እረፊ ብሎኝ ነበረ። ከዛ እኔ አልፈልግም ብዬ እህቴ መታ ወሰደችኝ። እሱ ሻንጣዬን አስቀድሞ ልኮልኝ ነበር። እውነት ለመናገር ሻንጣዬን ላከልኝ። ከዛ ጓደኛው መጥቶ ኤርፖርት አቀበለኝ። ከዛ ቀጥታ እህቴ መታ ወሰደችኝ ማለት ነው። ተጣጥቤ ምናምን ሙቅ ሻወር ገብተን ፍሉዋ ገብተን ምናምን ከነዚህ ከእስረኞች ጋር ማለት ነው ከነሱ ጋር ምናምን ምግብ በልተን በቃ ሁሉ ነገር ብርቅ ነው። በቃ ጥቁር አባያ ነበረ ለብሰን የገባ ነው። በጣም ነበረ የሚያስጠላውና ያለንን ልብስ እዛ እኔ ቀድሞልኝ ስለመጣልኝ ሻንጣ አባያውን አውልቀን ንጹህ ልብስ ለብሰን ምናምን ወደ የቤታችን ተበታተንን። የኔ እህት መታ ወሰደችኝ። እህቴ ብቻ ነበረች የምታውቀው ነፍሰ ጡር መሆኔን የገባችው እህቴ ማለት ነው። ከዛ እናቴ ስታይ አበደች፣ በቃ አበደች።
እንደዚህ ስቃይ ሳይተሽ ነው ነፍሰ ጡር ሆነሽ ነው በዛ መንገድ የመጣሽው ብለው አለች። ከዛ እኔ ያው የቤተሰብ ላይ ሸክም ከመሆን ብዬ ለሱ ነገርኩትና ቤት ማፈላለግ ጀመርኩኝ። ከዛ ጀሞ አካባቢ ተከራየውና መኖር ጀመርኩኝ። 8 ወር ላይ እኔ ልገባ ስል ነው የገባሁት። 8 ወር እዛ በአንድ ወር ውስጥ እሱ በአቲንግ በሳምንት ውስጥ ነው መሰለኝ የመጣው። በሳምንት ውስጥ መጣ፣ አየኝ። እውነት ለመናገር ቲቪ ገዛልኝ። ቲቪ ማስቀመጫ ገዛ። እንደመጣ ቤት ተከራያችሁ ወይስ የት መኖር ጀመራችሁ? እኔ ነኝ የተከራየው። መጀመሪያ እኔ ተከራየው የ3 ወር ከፍታ። መጀመሪያ አንቺ እናትሽ ቤት ገባሽ፣ እናትሽ አየችሽ፣ ከዛ ወዲያው ቤት ተከራየሽ? አዎ የኔ ብቻከም እንደዚህ ሆኜ ተሳቀቅኩኝ። ወዳውኑ ሽማግሌ ላከ እሱ። ኦኬ ሽማግሌ ከገባ በኋላ እኔ ወጣው። ጥሩ ጎበዝ። ቤት ተከራይቼ ወጣው። የ3 ወር ከፍዬ እቃ ምናምን አንድ ቃል ቀረኝም ነበር። አቡ ከዚህ ካርጎ ልኬ ነበር። አንድ ቃል ከብርጭቆ ጀምሮ ማለት ነው። ከዛ እቃ ስለነበረኝ ገባውኝ እኔ ቤቴ ተከራይቼ። ከዛ እሱ በሳምንቱ መጣ። ቲቪና የቲቪ ማስቀመጫ ምናምን ዲሽ ምናምን ነበር የሚጎለኝ፣ እሱን አስተካከለልኝ። አረኔ ራበኝ በእናታችሁ። እሺ እየሰማሁ ዳቦ ቆሎ ነገር ላምጣና ደረቅ ነገር ላምጣ። እሺ ከዛ አንቺ ሁሉን ነገር እቃ ካርጎ አድርገሽ ነበረ። ከዛ ቤት ተከራየሽ፣ በቃ ቤትሽን አሟላሽ፣ ገባሽ። እሱ ደግሞ በገባሽ በሳምንትሽ ከዱባይ መጣ። አብራችሁ ጀመራችሁ? ኦኬ እሺ። ከዛ ተመልሶ ሳምንት ቆይቶ ተመልሶ ሄደ። ስትወልጂ እመጣለሁ ምናምን ብሎ ማለት ነው። እሺ 1 ወር አይደለም ለወልድ የቀረ? አዎ እሺ። ከዛ እሺ እየሰማሁሽ ነው ማለት እዚህ ነኝ እኮ ላያዩኝ ነው ካሜራውን ያዞርኩት። እሺ ማሽ ችግር የለውም። እሺ እኔ ውሃ ይዤ ልምጣ እንዴ? ውሃ ይዤ ልምጣ? አዎ ምጠጣው ከዛ እነዚህ ሰዎች ብቻቸውን ቀሩ። መጥቻለሁ። አይ መጥቻለሁ። በቃ እኔ እዛ ጋር ሳህን ከእንትን ውስጥ ሳህን ላወጣ ስለነበረ ቆሎውን ጨረስኩት። ገና ከመጣሁ 15 ቀን ሳይሆን 2 ኪሎ ቆሎ ጨረስኩ ብላችሁ ታምናላችሁ? ጋይስ አለው ትንሽ ቆሎ ይሻለኛል ወይስ ዳቦ ቆሎ? ችናት የቀረችው 2 ኪሎ አምጥቼ አንድ አልቆ የሁለተኛ ነው። ቴንኪዩ ሳንታዬ፣ እንዴት ነህ? ቆሎ ይሻለኛል ዳቦ ቆሎ? ዳቦ ቆሎ ልብላ ስለራበኝ ከቆሎ ዳቦ ቆሎ ያጠግባል ብዬ አስባለሁ። አቡ ወይ ነው? እሺ ነው። እና ተመልሶ ሄደ በኋላ ልትስቆልጂ መጣለች። እሺ ብዬ ታዲያ ሲመጣ ስልኩን አላየውም። እኔ ስልኩን አያስነካኝም፣ በተአምር ስልኩን አያስነካኝም። እሺ እና በጣም እንዴት ልበልሽ ብቻ ከዛ እመጣለሁ ብሎኝ ሄደ። ከዛ ልወልድ 15 ቀን ሲቀረኝ መጣ። የት ሄዶ ነው እመጣለሁ ብሎ ሄዶ? ቤተሰቦቹ ጋር ዱባይ እንዴ? የ8 ወር እርጉዝ ሆነሽ ወዲያው መጥቶ እንደገና ሄዶ? ምን ጉድ ነው በዚህ ፍጥነት? እቃ ይዞ ይመጣል። ሂሟን ምናምን ይዞ ይመጣል። ላፕቶፕ ምናምን ይሰራል። ነጋዴም ነው። እሺ ከዛ የ15 ቀን ልወልድ 15 ቀን ሲቀረኝ መጣ። ኦኬ አንቺ የሰራሽበት ብር ነበረ አንቺ ጋር መሬት ይገዛ ብር እዛ ነው እየተመላለሰ የሚሰራው ማለት ነው። ኦኬ በነገራችን ላይ መሀል ላይ ያልነገርኩሽ ነገር እዚህ ራሱ እንደነገርኩሽ እንሰራ ነበረ። በጣም ነበረ የምንሰራውና እቁብ እንጥል ነበረ። 10,000 ደርሃም ነበር መጨረሻ እሱ ይበላ ነበረ ማለት ነው። እና እኔ ሄድኩኝ ወደ ኦማን ሄድኩኝ እና ለ10,000
2000 ብር ነበረ። በልሱን ሙላና ላክልና እዛ ጨምረንበት ደህና መሬት እንገዛለን ብዬው ነበረ። ኦኬ ከዛ እሱ ብር ይደርሳል እንትና እኮ አልጣለልንም እንትና እኮ አልጣለም ምናምን 2000 ብር ነበረ ለ10000 ብር የሚቀረው ማለት ነው። ኦኬ እሱንም እኔ ለፍቼ እኔ ነኝ የለፋውበት እሱም ብር ማለት ነው። ከዛ እዛ ሲደርስ ደግሞ 60,000 ብር 80,000 ብር እንደዚህ አድርጊ እንትና ለከሌ እንደዚህ ስጪኝ እንትን ይዞ መጥቶ ነው ነገ እኮ ልናተርፍ ነው እዛ ገጠር ሄደሽ ለምን ትገዣለሽ ደህና ቦታ እንገዛለን ምናምን ይለኛል። ከዛ ያው በቃ በትዳሬ ነው ባሌ ነው ምናምን ብዬ ያለኝን አውጥቼ መስጠት ነገ በቃ የተሻለ ነገር ያመጣል ምናምን ብዬ ማለት ነው። እሺ አሁን ያቆምነው ዱባይ ሄደ 15 ቀን ልትወልጂ 15 ቀን ሲቀርሽ መጥቷል እሱ ጋር ነው ያቆምነው። አዎ እና መጣና ተኝቷል። ከዛ እዚህ ያንቺ ጓደኛ አለች በጣም የምትከታተልሽ እና ለወልድ 15 ቀን የቀረኝ ልጅ ቢያንስ እንኳን ልጅን የሚል ሜሴጅ አየው ማለት ነው። ከዛ እንዲህ ብዬ ልጅቷን ስልኩን መክፈት አልችልም። ቢያንስ ናና ልጅክን የሚል ሜሴጅ አየሽ? አዎ ቢያንስ ናና አንቺ ከሱ ልትወልጂ 15 ቀን የቀረሽ ከዛ አዎ እሷ ደግሞ ወልዳለች ኦሬዲ 15 ቀኗ ነው ከወለደች። እሺ ከዛ እሱን አላናገርኩትኝ ቶሎ ብዬ የእሷን ስም ጻፍኩልኝ ወደ እኔ ስልክ ጻፍኩና ፌስቡክ ላይ ገብቼ አወራዋትኝ። ኦኬ በፌስቡክ በሜሴንጀር ነው ጻፈችለት ሜሴጁን? ቆይ ዋትስአፕ ነው ሜሴንጀር ነው ምንድነው? ሜሴንጀር ላይ ነው ጻፈችለት። ኦኬ ስልኩን መክፈት ስለማትችል ፓተርኑን ከላይ ስክሪኑ ላይ ብቻ አይተሽ ስሟን ቶሎ ብለሽ አንቺ ፌስቡክ ላይ ሰርች አድርገሽ እንዴሽ በኢንቦክስ ጻፍሽላት። ምን አልሻት? ከዛ ማንሽ ምናምን አልኳት። እሷ ስለኔ ነግሯታል ለሷ ማለት ነው። ለኔ የነገራትን እንዳለ ለሷ ነግሯታል ማለት እንዴት ልበልሽ ነገ እጅ አገባሻለሁ ምናምን እንደዚህ እንሆናለን እንደዚህ እንኖራለን ምናምን ለኔም በቃ ለኔ የሰበከኝን እሷንም ሰብኳታል። ከዛ እሷን ሰርች አድርጌ አገኘዋትኝ አወራዋትኝ። ከዛ አውቃለሁ አለችኝ እሷ። አውቃለሁ ነግሮኛል አለችሽ? ነግሯታል። ዌልካም ሆም ርቦኝ ነበረ። አይ ኑኑ ድክም ብሏታል። አይ ኖ ዩር ሶ ታየርድ ማሚ ዩ ፕሌይ ኦል ዘ ዴይ ሳይኒ ናት ዩ ፕሌይ ዩ ኢንጆይ ያ ሳይመን ዲድ ዩ ኢንጆይ ቬሪ ጉድ አም ቬሪ ሃፒ ማና ዩ ኢንጆይ ቀረጽሻቸው ቆንጆ ቪዲዮ ጎበዝ ላኪልኝ ዋትስአፕ ላይ ፎር ማይ ዋይፍ አለ ዳዲ እንኳን እንዴት አወቅ እንደራበኝ አባቴ ለሚስቴን ይላቸዋል። ኑኑ ካሚዝ ጆኪንግ ስቀል ነው በላት ካም አይ ዊል ሼር ዊዝ ዩ ማይ ላቭ ካም አኮረፈች። አንቺ ምን ባሽ ነው እኮ ሚስቱ ነኝ አንቺ ልጁ ነሽ። ማን ነው ቀድሞ የመጣው ከኔና ካንቺ? ኑኑ ካም ማይ ላቭ አይ ዊል ሼር ዊዝ ዩ ኦኬ ካም ቴንክ ዩ ፍቅሬ ቡና ሳይመን okay Simon come on I wish daddy is joking I cannot eat all the box okay he was joking with you did Please daddy I want and ይዘው ይግቡ ነው ደዛ No, this is for mommy. May you keep it? ወይኔ it's okay ሳይመንም እኮ ሲናምን ሮል ነው የሚወደው እሱ ሲወስድ ትቀናለች እንዴ ፓፒ እንደዚህ ማታደርግ እሷስ Okay. thank you it's okay my loves no my love take I swear to God Simon don't do like that I have thank you enjoy okay አየኩ ሲያሽቃብጥ ሳይመን ነው ኑኑ ለማሳጣት እኮ ነው ማሚ ብሎ ቆርሶ ሊያካፍለኝ ቢሆን አካፍለኝ አውቁ እኮ ነው እሺ ሰጠኝ ብለው እኮ አይሰጥም በጣም ነው የሚወደው ሳይመን ግን ይሄ የቀረፋ ዳቦ ይባላል ጋይ ሲናመን ሮል አመሰግናለሁ አባቴ እሺ እድሜና ጤና ይስጥክ
Daddy, can you open? እሺ አሁን ወደ ታሪካችን እንመለሳለን። ይቅርታ ስላቋረጥኳችሁ ርቦኝ ነበር። ለዚህ ነው ያቆምንበትን ልንገርሽ። ጨርሱ አንተና ልጅ ፍቅር ይሰጣትና አመሰግናለሁ። ብራቮ ጉበት። እሺ እና የተባረከውን አሚን ውዶች እንብላ ብያለሁ ደግሞ እና አንቺ ፌስቡክ ላይ ሄደሽ አወራሻት ሁሉ ነገር ስላንቺ አውቃለሁ ነግሮኛል አለች። አይ ስልሽ የነገራት ታዲያ ባለቀ ሰዓት ነው የነገራት። ኢትዮጵያ እሷንም አታሏት። እንደውም እሷም ራናዌ ነበረች። እሷም ከዱባይ ነው የተላከችው እንዳንቺ? አዎ ከዱባይ ነው የተላከችው። ግን እሷም ቢያንስ እንኳን በኡማን ቢልካት ምናምን ያው እዛ ልንገናኝ እንችላለን እንጂ እሷ ነገ አኖርሻለሁ፣ የተሻለ ነገር ነው ማኖርሽ፣ የተሻለ ህይወት ነው አንቺ ከነገራት አንቺ ምን አድርጎ ነው ሊያኖራት ያሰበው? ኢትዮጵያ ከገባሽ በኋላ ነው የነገራት። ኦኬ ኢቭን ማለት ነው በምን ሰዓቱ አንቺም ነበርሽ እኮ አብራችሁ አንድ ቤት እየኖራችሁ በምን ሰዓቱ ሌላ አስረገዘ? እኔ አላቅም። ወደ ስራ ነው እያለ የደዛ ጋር ሊሄድ ይችላል አላቅም እንጂ ለሷ የነገራት በመጨረሻ ሰዓት ነው፣ ኢትዮጵያ ከገባሽ በኋላ ነው። ኦኬ ገባሽ? ኢቭን ማለት ነው መሀል ላይ እኔ ቼክ አፕ ሳደርግ የሱ ቁጥር ነበረ። ከዛ እሷንም ቼክ አፕ ሊያስደርጋት ወሰዳት። ከዛ እንዴ ሌላ ጊዜ መታል እንዴት ነው ከዚህ በፊት መተ ነበር አለች። ነርሷ እንዴት ጠየቀች ስትለው አይ ለጓደኛዬ ሚስት መጥቼ ነበረ ምናምን አለ። አየሽ አንቺ ያትዛለሽ። ከዚህ በፊት አንቺን ቼክ አፕ ሲወስድሽ ቁጥሩን ሲስተም ላይ ሲመታ ከዚህ በፊት መተ ነበር ሲባል መተ ነበር እንዴ ስትዩ ለጓደኛዬ ሚስት ነው አለሽ። ከዛ ኢትዮጵያ ከገባሽ በኋላ ስለዚህ ሴት ስታቂ የዛኔ ሆስፒታል ከዚህ በፊት መተ ነበር የተባለው ለካ ለሷ መጥቶ ነው የሚለው ነገር ጭንቅላትሽ ላይ መጣ። ለሷ ነው እንጂ ያላት ለሷ ነው ያላት። ወይኔ እንዴት ነገራት ለሷ ማለት? እኔ መጀመሪያ እኔ ቼክ አፕ ስማረግበት ቦታ እኔ ኡማን ሆኜ እሷን ደግሞ እዛ ቼክ አፕ እኔ ማረግበት ቦታ ወሰዳት። አንቺ ነሽ ቀድመሽ የተወሰድሽው? ኦኬ ለካ የሷ እርግዝና የሚቀድም መስሎኛል። ለምን ቀድማሽ ወለደቻ? በ15 ቀን ካንቺ ቀድማ ወለደች እኮ። አዎ እሷን እኔ አላቅም። እሷም ከቆየሽ በኋላ ነው የነገረችው እርግዝናውን። ኦኬ ግን እኔ ስላለው ከሷ ጋር በድብቅ ነው የሚያገኛት እንጂ በፊት ለፊት አያገኛትም። ምክንያቱም ጓደኞቹ ሁሉ የሚያውቁኝ እኔን ነው። ገባኝ። በስተያይዤ የምሄደው እኔ ነኝ። ኦኬ እሺ። ስለዚህ አሁን ያቆም ነው ጻፍሽላት ፌስቡክ ላይ አንቺና እሷ አወራችሁ፣ ሁለታችሁም እየተለለ ነው እንደነበረ አወቃችሁ። ከዛ እሱ እንቅልፉን ተኝቷል። እንቀጥል። ሲነሳ ምን አረግሽ? እንዴት ጠየቅሽው የሚለውን ደግሞ ንገሪኝ። አልጠየቅኩትም። ከሷ ጋር ብቻ እሱ ወደ ሂማኒላ ቀብል ልወጣ ነው ሲለኝ ከሷ ጋር ማውራት ጀመረ። እንደተሻወደች በጣም በቃ አጉል ሸዋወድ እንደሸወዳት ምናምን ነገረችኝ። ታረዷትኝ በቃ ታዘነች። ቤትዬ እንዴት ነሽ? ቤት አውስትራሊያ ሜምበርሽን አድሹ። ቴንክ ዩ ማይ ላቭ። እሺ ከዛስ? ከዛ ከሷ ጋር ማውራት በቃ ተያይዘን አለቀስን። በቃ እንደተበላ እንደተሸወድን ምናምን አወራ። መጣ እሱ ምንም እንዳልተፈጠረ ጠየቅኩትኝ። ውሸት ነው አለኝ። እኔና አንቺን ልታለያይ ፈልጋ ነው እንጂ በፍጹም ውሸት ነው አለኝ። አንቺ ለምንድን ነው ስልኬን ጉርጉረሽ እንደዚህ የምታደርጊው ለምንድን ነው ምናምን አለኝ። አንተ ልጅ እስከሆነ ድረስ ስተትም ሆነ ምንም ሆነ ልጅ እስከሆነ ድረስ ይቺ ልጅ ልትረዳ ይገባል። እርዳት፣ ችግር የለውም። እኔም ግዴታዬ ነው ይሄ ልጅ እሱ ፍጠሪኝ ብሎኝ አይደለም። እኔ በሰላም እስከመገላገል ድረስ ሰላም ነው መሆኑ ምናምን በቃ መደባደብ ያልተደባደብንበት ቀን የለም። በጣም ሲጀመር እኔ በጣም ኃይለኛ ነኝ። ያው ወሬ አልችልም፣ ንግግር አልችልም። በጣም ነው በቃ ግልፍተኛ ነኝ በጣም እና እንደዛ ብሎ እኔ ከ15 ቀን በኋላ ወለድኩኝ። እግዚአብሔር ይመስገን። ግን እሱ ከሷ በጣም ይደበቅ ነበር። ውሸት ነው ብሎኛል ነበር። እሺ አቀላጥፊው ማሪ አንቺ አመንሽው፣ ውሸት ነው አለሽ፣ አመንሽው። በቃ አመንሽው እና ህይወትሽን ቀጠልሽ።
አላመንኩም። ልጅቷን በቃ ያወራችኝ ነገሮች ስልኩ የኔ ስልክ እጁ ላይ ነበረ። ስልክሽ እንደዚህ ነው፣ ስልክሽን ይዞ የጓደኛዬ ሚስት ስልክ ነው ብሎኝ የምርመራውን ቦታ ምናምን ስትነግረኝ አመንኩኝ። በቃ የሱ ልጅ እንደሆነ። ኦኬ ከዛ እኔ ከወለድኩኝ በኋላ በቃ ታውቁት። እግዚአብሔር ይመስገን። በቃ እኔ ራሴን ህይወት ነው መኖረው አልፈልግም አልኩት። ሽማግሌዎች ተሰባሰቡ። እንዴት ይሆናል እንደዚህ? ቢያንስ ክርስትናውን አሳልፏል። ክርስትናው አለፈ፣ አብረን አሳለፍን። ከዛ በቃ አስተካከላለሁ፣ በፍጹም በቃ እሱንም እረዳለሁ በቃ ምናምን ብሎ እሺ ብለን ገባን። ከዛ አሁንም ወደ ዱባይ መጣ። ላሳጣጥርና ልንገርሽ፣ ወደ ዱባይ መጥቶ አንዷ ፕሮፋይል ታረጋለች፣ የሱን ፎቶ ማለት ነው። ሃይ ብላኝ ፕሮፋይል አረገች። ከዛ አይ ቲንክ ዮሲያስ የዛኔ 6 ወር ከ6 ወር በኋላ ማለት ነው። ከዛ ፕሮፋይል ስታረገው ታውቂዋለሽ ወይ ይሄንን ሰው ስትለኝ አውቀዋለሁ የልጅ አባት ነው ምን ነው አለችኝ። ከዛ ሶስተኛ ማለት ነው ኮሜንት ሶስተኛ ሴት ማለት ነው። አረ በፈጠረሽ ኮሜንታቲ ሪች እንዲሁም ቀርፋፋ ነሽ። እንኳን ኮሜንት አይተሽ ኮሜንታቲ ጣራ እያየሽ አውሪ። እሺ ከዛ ሶስተኛዋ ሴት ስትመጣ ታይ ይሄ ሰው ይቅርብሽ ማይሆንሽ ሰው ነው ስላት ምን ላድርግ የባልሽ ፍቅር ሆኖብኝ ነው አለች። ከዛ እሱን ገብቼ ስጠይቀው አላቃትም አለኝ። ኦኬ እኔ ስለተለያየሁ እኔ ችግር የለብኝም አንቺን ደስ እንዳለሽ ምን ነው ወንድ ዱባይ ላይ ያተሽ ነው እንደ ህይወትሽን አታበላሽ። እንኳን ላንቺ ለሁለት ልጆቹ ራሱ ያልሆነ አባት ነው ህይወትሽን አታበላሽ ያልኳት። ከዛ ዝም አለችኝና አስረግዞ ላካት። ከዛ እቺ ልጅ አይ ቲንክ የደቡብ ልጅ ነች። እቺ ልጅ እሷም እንደዛ አሰቃይቷት ላካት። ድጋሚ ደግሞ እኔ እንዴት ልበልሽ እቺ ልጅ ሶስተኛ ተወለደች። ሶስተኛ ልጅ አለው። ከዛ እኔ ወደ ኢትዮጵያ መጣሁ። ወደ ዱባይ ተመልሼ መጣሁ። ወደ ዱባይ ተመልሼ ስመጣ ትላንትና ገና ነው አንዱ ያወራችኝ በሰርግ ግን ያገባት ልጅ። እኔ ዋናው ነገር ልነግርሽ የምፈልገው አቡ ይሄ ልጅ አላቆመም። አሁንም ራሱ አራተኛ ልጅ አለው ዱባይ ላይ አሁንም አለ ይመላል። አንቺ ጋር ሳብራችሁ ነገር አው ይሰማል። አው ይሰማል። ከአንቺ ጋር ተለያያችሁ? እንደዚህ ልባችን ተጎድቶ አዳምጠን መጨረሻው እንደዚህ ነው። ኦኬ አቡ መሰለኝ ይሰማል። እኔ ጋር ነው። አዎ ይሰማል። ሪች ከአንቺ ጋር እስካሁን አብራችሁ ናችሁ? አራተኛ ሴት አስረግዞ ከአንቺ ጋር እስካሁን አብራችሁ ናችሁ? ይቅር እያልሽ? ኧረ በፍጹም ኧረ በስመ አብ። እኔ እኮ ነገርኩሽ ከወለድኩ በኋላ ተላል ዱባይ ሱዳን የመጣሽው የመጣሽው? ኧረ እኔ ሰው ቤት ነው የምሰራው። እሱ ዱባይ አይደለም ያው ይመላለሳል፣ ዱባይ ይመላለሳል። እኔ አግኝቼውም አላውቅም። ልጄንም እግዚአብሔር ይመስገን 7 አመቱ ነው አሁን። እኔ የሱንም እርዳታ አልፈልግም። ራሴን ችዬ የምኖር ሰው ነኝ። ከመጀመሪያውም አብራ ከነበረችው የተሸወደችው ጋር በጣም ነው የምናወራው። እኔ ኢቭን ገብቼ ወንድማማቾች ናቸው ብዬ አገናኝቻቸዋለሁ። ኢቭን ማለት ነው አገናኝቻቸው ፎቶ ላኩለለሱ ማለት ነው። ፎቶ ልኬላቸው የትኛው የቱ ልጅ እንኳን መሆኑን አላወቀም። ከዛ የትኛው ልጅ ካንቺ እንደወለደው የትኛው ልጅ ከዛች እንደወለደው አላወቀም። በጣም እድሜያቸው 15 ቀን ስለሆነ የሚለያዩታል። አዎ በጣም ነው ልጆቹ የሚያምሩት፣ በጣም ነው የሚመሳሰሉት። እና ከዛ ልብ ብሎ አይቶ ወይኔ ያቦሩ እንዴ ምናምን አለ።
አዋረሽኝ ግን በጣም አመሰግናለሁ ምናምን አለ። አይቶ በጣም እንትን ብሎ ማለት ካየ በኋላ ማለት ነው በጣም እና ሶስተኛዋን አግኝቻና አውርቻትም አላውቅም፣ ግን ከሁለተኛዋ ጋር በጣም እናወራለን። ያው ሳናቅ ነው እንትን ያልነው የተሻወርነው። አንድ አይነት የደቡባንም ሶስተኛዋን ፈልገሽ ለምን አታገናኛቸውም? ሶስተኛዋ እሷን እኔ ቀድሜ ስላነገርኳትኝ በጣም አናዳኛለች። ገና ብላ ሳትገባበት ይሄ ሰው አይሆንሽም ብዬ ስነግራት አናዳኛለች። አይሰሙም እኮ ሲነገራቸው አይሰሙም። ቀንቀሽ ይመስላቸዋል። ያንቺ የድሮ ባልሽ ስለነበረ አይሆንሽም ምናምን ስትሄዱ ቅናት ይመስላቸዋል። ለዛ ካልገባላቸው አይማሩም፣ ካልደረሰባቸው አይማሩም። ለአራተኛዋ ዱባይ ስገባ በሰርግ ነው የሚያገባው ተዘጋጅቷል ምናምን ብሎ ሲነግሩኝ ደውሎልኝ ነበረ። ህይወት ውስጥ ዳግመኛ ብትገቢና አንድ ወሬ ለአንድ ሰው ብታወሪ አጠፋሻለሁ አለኝ። እኔ ቀድሜ አንተን አጠፋለሁ አልኩት። በጣም ነው ምዝትበት። እኔ ቀድሜ አንተን አጠፋለሁ በሄድክበት እያፈናፈንኩ አጋልጣለሁ እለዋለሁ። ከዛ ለአራተኛዋ ገብቼ አወራኋት። ስለኔ መጥፎ ነገር ነው የነገርኳት። I didn't. It's with daddy because there is one more with daddy. That's why I didn't buy it. There is two with daddy. So one for you, we will give you one. Okay? Okay, I'll call you. Daddy? Tell him. Mama say give him. Daddy! ይለኛል። እሺ ከታ አራተኛዋን ማፈላልገሽ ነገርሻት? አዎ አፈላልጌ እንደውም የአራተኛውን የነገረኝ ከአንዱ ሽማግሌ የመጣልኝ ሰውዬ ነው የነገረኝ። በጣም የዋ በጣም ጥሩ ልጅ እንደሆነች እና ገንዘቧን ሊበላት ቦሌ ላይ ፑቲክ አላት ሊበላት እንደሆነ ሲነግረኝ ገባው። ከልጆች ጋር በማስቲካ እየተጨቃጨቅን ነበረ። እሺ እና አራተኛዋን ደግሞ አፈላልገሽ ነገርሻት? አዳንሻት? አዎ የሽማግሌ የመጣልኝ ሰውዬ ነው ስለሷ ይነገረኝ እና ብሯን ሊበላት ነው ፑቲክ አላት ቦሌ ላይ ምናምን ሲለኝ ሰራለታለሁ ብዬ ስሟን ሰርች አድርጌ አገኘኋት። እሺ እኛ ነኝ ስለኔ በጣም መጥፎ ነገር ስለሚነግራት እዚህ ቤት እኔ ማስቲካ መጠቀም አንችልም እንዴ? ማስቲካ እንጨረስብኝ፣ ይቅርታ። እሺ ከዛ አፈላልገሽ ሰርች አድርገሽ አግኝተሽ ነገርሻት። ከዛ ምን አረገች? ተወችው? አልነገርኳትም። ስለኔ መጥፎ ነገር ስለሚነግራት እርግጠኛ ስለሆንኩ በጓደኛዬ ፌስቡክ ገብቼ ጻፍንላት አብረን ቁጭ ብለን ማለት ነው። ከዛ ስለ ያቡ ታውቂያለሽ አልኳት። ያቡ ማለት የመጀመሪያ ከ15 ቀን ከኔ ልጅ የሚበልጠውን ልጅ አውቃለሁ አለችኝ። ስለኔ ልጅስ ታውቂያለሽ? አውቅሻለሁ፣ አንቺን በተለይ አውቅሻለሁ አለችኝ። እሺ የምታውቂኝ ከሆነ እርግጠኛ ነኝ ስለኔ በጣም መጥፎ ነገር ነው የሚነግርሽ፣ ግን ተጠንቀቂ አልኳት። ከዛ እሱ ማን ነው? እኔ መጥፎ ሰው ሴት ብሆን
ያቺኛው ሁለተኛው መጥፎ ሴት ብትሆን ሶስተኛው ቢያንስ የተሻለ ትሆናለች። ከሶስታችን አንዳችን እንኳን መጥፎ ከሆነ ለእሱ ብቻ ነው እንዴ ጥሩ ብለሽ እንድታስብ ያለሽ? ታይ አይሆንሽም። ንብረትሽን ሰብስቢ፣ ህይወትሽን አታበላሽ ያልኳት። ለእናንተ አልሆነም ማለት ለኔ አይሆንም ማለት አይደለም ማለች ነው አልኳት። ቴንኪው አልናትና ዘጋ ነው። ከዛ ለ15 ቀን ከኔ ልጅ የሚበልጠው ለሷም ነገርኳትና ንገሪያት እስቲ ምናምን ብያት፣ እሷም ሰርች አድርጋ ልጅ እንዳለው ግን ታውቂያለሽ ምናምን ብላለቻት። አውቃለሁ አለቻት። ነው ቴንኪው ብላ ብሎክ አረገቻት እሷ ማለት ነው። ነግረናታል። ከዛ እንደዛ ነገራናት ገባችበት። እሷም ገባችበት። ባረገዘች በወሯ ነው ቢገርምሽ፣ ሳምንት ነው ከነገረች። አይ ቲንክ 4 ቀን ነው ምናምን መጣ ይቅርታ ጠየቀችኝ እሷ ልጅ ማለት ነው። በጣም ይቅርታ በሰዓቱ ብሰማሽ ኖሮ ምናምን ብላ የሀገር ሮሮ አወራችልኝ ማለት ነው። ስለዚህ ይሄ ልጅ በቃ በዚህ በእኛ ቢያንስ መቆም አለበት። አላቅም እንዴት ብለሽ አቡ እንዴት ፎቶ መለጠፍም ካለብን ለጥፋለን። ከዛ ድጋሚ አሁን ደግሞ ሽማግሌ ያስልኳል። ናዝሬት ደግሞ አንድ አስቀምጧል አለች። እዚህ ዱባይ የመጣ እንደዚህ ሴቶችን እየጎዳ ነው የሚሄደው። ልጆች አይታወቅም ሊጋቡ ይችላሉ። ሪችዬ ግን አንቺ ለምን የራስሽን ህይወት አትኖሪም? እሱን መከታተል ትተሽ የራስሽን ህይወት ለምን አትኖሪም? እሱ የራሱ ጉዳይ፣ በሽታውን ይሸምታል እዚህ እና እዛ እየሄደ ሲጋደም። እኔ አሩን ከሩን ይራስቻለሁ። ግን ያቺ ትላንትና መታም ባለፈውም እንደዛ ስለነገረችኝ ለምን ሴቶች ለምን ይበላሉ ብዬ ነው ላንቺ ላዋይሽ የመጣሁት እንጂ እኔ እራስቻለሁ። የራሴን ህይወት ነው እግዚአብሔር ይመስገን። በጣም ወዶ ባለቤት አለኝ፣ ባለትዳር ነኝ እና በቃ ቢያንስ በእኛ ይቁም።